ኤርትራ ራሷን ዳግም ከኢጋድ መለየቷን አስታውቃለች። የኤርትራ የውጭ ጉዳይ ፖሊሲ የሚቀረጸው የሚዘወረው በአንድ ግለሰብ ወይም ደግሞ ዋን ማን ሩል የሚሉት አይነት አስተዳደር ነው ያለው ኤርትራ ውስጥ። ምናልባት መጀመሪያ ጊዜ አስመራ ሲሄድ የተሰማኝ ድንጋጤ የኤርትራ መንግስት ባህሪ ወይም ስሪቱና የኢጋድ ዓላማ ግጭት አለ። እኔ የኤርትራ መንግስት ከጫካ ወጥቶ ጫካው ከኤርትራ መንግስት ውስጥ ያለው መስለኝ ሮጠው ወደ ካይሮ ነው የሚሄዱት። ወደ ፈጣሪዎቹ ነው የሚሮጠው። ሌላው ከሰሞኑ እየተነሳ ያለው ጉዳይ የዚህ የአልጀርስ ስምምነትን ይመለከታል። ስለ ኤርትራ ጉዳይ ከኢትዮጵያ ጋር የተደረጉ ውሎች ስምምነቶች ግን በዚህ ትዕዛዝ ፈርሰዋል፣ ዋጋ የሌላቸው ሆነዋል ይላል። ለማታለል ይመስለኛል። የፎቶሾፕ ግን ደካማ ፎቶሾፕ ነው። ፎቶሾፕም ተራቋል፣ መሰረተ ልማትም ተራቋል። ሁለቱንም ሳትሰራ ትቀርና በቃ ጀስት ሙዚየም የሆነ ሀገር ይዘህ ቁጭ ትላለህ። ኢትዮጵያ ሰላምና ልማቷ መረጋጋቷ ከሌለ የግብጽ ብሔራዊ ጥቅም እንድትከበር ይቆጠራል። አንዳንዴ መሄድ የሚጎዳው መኖርህ ሲጠቅም ነው ይባላል። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ የሀገር ጉዳይ ፕሮግራማችን አሁን ጀምሯል። ኃይለማርያም ይርጋ የህግ ባለሙያ ነው። ደሳለኝ አበራ ከመሃል ሚዲያ፣ እንደዚሁም ደግሞ አፈወርቅ በደዊ ፕሮግራሙን እየመራው እኔም ብስራት መለሰ አብሬያችሁ ቆይታ አደርጋለሁ። አብራችሁኝ ትቆዩ ዘንድ በአክብሮት ጋበዝኩኝ። እንዴት ናችሁ? ሰላም። ሳምንቱ ጥሩ ነበረ። አሪፍ ነው። እንግዲህ የዚህ የጂኦ ፖለቲክሱን እያወራን እንቆያለን። ኤርትራ ራሷን ዳግም ከኢጋድ መለየቷን አስታውቃለች ወይም ደግሞ መልቀቂያ ደብዳቤ አስገብታለች እና በአንድ በኩል ወደ ሌሎች ይቀርባሉ፣ በሌላ በኩል ደግሞ ኢጋድን ከመሰለ ቀጠናዊ ድርጅት መውጣቷን ይፋ አድርጋለች። ሽሽቱን ምን አመጣው? ትርጉሙ ምንድነው ከሚለው እንጀምር። ሁለት ምክንያቶች ልናቀርብ እንችላለን። ቅድም በመግቢያ ላይ እንደገለጽከው ጂኦፖለቲካዊ ምክንያቶች ሊኖሩ ይችላሉ። ሁለተኛው ደግሞ ከአገዛዙ ከኢሳያስ አገዛዝ ውስጣዊ ችግርም ሊመነጭ ይችላል። ጂኦፖለቲካዊ ምክንያት ስንል እንግዲህ የመጀመሪያ ሊሆን የሚችለው ምንድነው? እንደዚህ አይነት ቀጠናዊ የሆነ ትብብር ያለበት ተቋም ላይ አብሮ ለመስራት አብሮ በትብብር ለመስራት የራሱ የሆነ የቁጥጥር ስርዓት አለው። ያን የቁጥጥር ስርዓት ለማለፍ ወይም ደግሞ ለማምነት ሲል ኢሳያስ እንደዚህ አይነት ውሳኔዎችን ሊወስን ይችላል። በባህሪውም ኢሳያስ የኤርትራ የውጭ ጉዳይ ፖሊሲ የሚቀረጸው የሚዘወረው በአንድ ግለሰብ ወይም ደግሞ ዋን ማን ሩል የሚሉት አይነት አስተዳደር ነው ያለው ኤርትራ ውስጥ። ስለዚህ ኢሳያስ እንደፈለገ እንደዚህ አይነት ቀጠናዊ ትብብር የሚያሳልጡና አብሮ ኢኮኖሚያዊ ኢንቴግሬሽን ለመፍጠር የሚያስችሉ እንደ ኢጋድ አይነቱን ተቋሞችን በራሱ ፍላጎት በመተው ለሌላ ራሱን ለማዘጋጀት ለጦርነትም ዝግጅት እያደረገ ሊሆን ይችላል። ፎርዛ ማተር እንደዚህ አይነት ውሳኔዎችን ስትወስን ካልኩሌት አድርገህ ነው የራስህን ምን አይነት ይህን ውሳኔ በወስን ምን አይነት ውጤት ያመጣብኛል ብሎ ወስኖ እጠቀማለሁ ብሎ የወሰነው ውሳኔ ይመስለኛል። ምክንያቱም በዚህ ከቆየ ግጭቶችን ኢጋድ እንደዚህ ፊት ለፊት የሆነ ጦርነቶችን ኢጋድ ሊቆጣጠር ይችላል፣ ወይም ደግሞ ግፊት አድርጎ እንደዚህ አይነት ወደ ቀጠና ወደ ግጭት ውስጥ እንዳይገባ ቁጥጥር ሊደረግበት ይችላል ማለት ነው። ስለዚህ ከቁጥጥር ለመራቅ እንደዚህ አይነት ውሳኔዎችን የወሰነ ይመስለኛል። ውስጣዊ ችግርም ብናይ ኤርትራ እንግዲህ ከነጻ ከሆነች ጀምሮ በዚህ በመልቲላተራል ኢንስቲትዩሽኖች የሚባለው ወይም ቅድም እንደተገለጸ ነው የባለብዙ ወገን ኢንስቲትዩሽኖች ላይ መሳተፍ ፍላጎትም የላቸው። አሁን የአፍሪካ ህብረት አባል ናቸው እንደ አንድ ሀገር ማለት ነው። ግን ስቲል አንድም ቀን ተሳትፎ አያውቁም እንደዚህ አይነት እንትኖች ላይ። ኢጋድ ያወጣው መግለጫ ላይ እንኳን ብናይ ይህን በተመለከተ የኤርትራ መውጣት በተመለከተ ያወጣው መግለጫ ላይ እንኳን ብናይ አባል ከሆኑ እንደገና ሪጆይን ካደረጉበት ተመልሰው አባል ከሆኑ በኋላ እንኳን ምንም አይነት በፕሮግራሞችም ሆኖ በተለያዩ መርሃ ግብሮች ላይ አጀንዳ ቀርጾ እንኳን ተወያይተው አያውቁም ነው። ስለዚህ ኤርትራ ገባችም ወጣችም ምንም አይነት እርባና እንደሌላቸውና ሲጀምርም ፍላጎት እንደሌላቸው የመሸሽ አሁን ይሄ ሞር ወደ ሪጅኑ ከኢንተግሬት ካደረክ ሌሎች ጥያቄዎችም ሊነሱበት ይችላል። ስለዚህ አፍኖ ለመግዛትም እንዲመቸው ይመስለኛል እንደዚህ አይነት መልቲላተራል ኢንስቲትዩሽን የማይጠቀሙ። ጥሩ ደሳለኝ፣ ወደ አንተ ልምጣና የኤርትራን ሽሽት እንዴት ተመለከትከው? እኔ ሸሽታለች ወይስ መጀመሪያ ነበረች ወይ ነው። ኤርትራ ቅድም ወደ አጀንዳ እንዳነሳው ከባህሪው አንጻር በተለይ የኤርትራ መንግስት
ብቻውን መስራት ብቻውን መኖር የሚችል እንጂ በትብብር መስራት በትብብር መኖር የሚችል አይደለም። ከዚህ አንፃር አይ ቲንክ ኢጋድ ውስጥ መጀመሪያም ገብቷል ለማለት በጣም ያስቸግራል። አዋጥቶ አያውቅም። ችግሩም ምን እንደሆነ በጽሁፍም አላቀረበም የኢጋድን መግለጫ እንዳየ ነው። ከዛ ውጭም ከባህሪው አንፃር የኤርትራ መንግስት እንደዚህ አይነት ነገሮች ላይ መሳተፍ የሚችል አይደለም። ባህሪው የሚፈቅድ አይደለም። ላለፉት 3 አስርት ዓመታት በላይ የኤርትራን ህዝብ እንደ ግለሰብ ጨቁኖ ገዝቶ የሚኖር እንጂ ሀሳብ ልዩነት በካቢኔ በመዋቅር በተቋማት እንደዛ መርቶ አያውቅም እና እንደዚህ የውይይት መድረክ ሲሆን የቀጠና መድረክ ሲሆን እንደዚህ አይነት ቴብል ላይ የመቀመጥ አቅም የመስራት አቅም የማዳመጥ አቅም የማዋጣት አቅም ያለው አይመስለኝም እና እኔ መጀመሪያም ገብቷል ለማለት የምንቸገር ይመስለኛል። በመውጣትም በመግባትም ብዙ ልዩነት ያለው አይመስለኝም። ኤርትራ በመግባቷ ያመጣችው ለውጥ አለ ብዬ አላምንም። በመውጣቷም የምታሳጣው ነገር አለ ብዬ አላምንም። በማንኛውም ነገር ምንም ኮንትሪቢዩሽን የሌላት ሀገር አድርጎ ነው የሰራትና እኔ ይሄ ነገር ከኤርትራ መንግስት ለማለት ቢከብድም ከባህሪው አንጻር ከፍላጎቱ አንጻር ይመስለኛል። በጣም ጥሩ አፊ እንዴት አየኸው? እንግዲህ ካልተሳሳትኩ ኢጋድ ኦልሞስት ወደ 3 አስርት ዓመታት ሆኖታል ከተቋቋመ። በእነዚህ 3 አስርት ዓመታት ውስጥ ኤርትራ በመንግስት ደረጃ በኢጋድ ውስጥ የተወከለችባቸው ጊዜያት በጣት የሚቆጠሩ ናቸው። 2-3 አካባቢ ነው። አብዛኛውን ጊዜ ሲገቡ ሲወጡ የምናገኛቸው። ከዚህ በፊት የነበረው የኢሳያስ ከኢጋድ ገባ ወጣ ምንድን ነበር ምክንያቱ የሚለውን ወደ ኋላ መለስ ብሎ ማየት ያስፈልጋል። ለምሳሌ ከኢትዮጵያ ጋር ጦርነት ውስጥ በገባበት ሰዓት እና ጅቡቲን በወረረበት ሰዓት ኢትዮጵያ ወደ ሶማሊያ የገባችባቸው የኢትዮጵያ መንግስት ወደ ሶማሊያ ገብቶ በሶማሊያ ውስጥ የተፈጠሩትን ለኢትዮጵያ ስጋት የሆኑትን የእስላማዊ ፍርድ ቤት ህብረት የሚባለውን ለማፍረስ ያደረገውን እንቅስቃሴ እነዚህን ተቃውሞ እንዴት እኔ ጅቡቲ ስወር እንዴት ይቃወሙኛል ብሎ ራሱን ከኢጋድ አቀርቧል። እንዴት እኔና ኢትዮጵያ ወደ ጦርነቱ ስናገባ እኔና ኢትዮጵያ በጦርነቱ ስንገባ እንዴት ኢጋድ ከኢትዮጵያ ጎን ይቆማል የሚል ነው። ኢትዮጵያ እንዴት አሸባሪ ወይም ደግሞ የኔ እጅ ስራ ውጤት የምላቸውን አሸባሪዎች ለመምታት እስከ ሞቃዲሾ ድረስ ትገባለች የሚል ምክንያቶችን ደርድሮ ነበር ኢሳያስ በመጀመሪያ ዙር ከኢጋድ የወጣበት። ከዛም በኋላ በኢጋድ ውስጥ የነበረው ተሳትፎ በኢጋድ ብቻ ሳይሆን በተለያዩ ዓለም አቀፍ የብዙሃን ወገን ተቋማት ውስጥ በዩኤን ብትሄድ በአፍሪካ ዩኒየን ብትሄድ በተለያየ ማህበራት ውስጥ ሀገሪቷ እንዴት ነው ራሷን ፒክቸር የምታደርገው? የፕሬዝዳንት ኢሳያስ አብዛኞቹ ቃለ መጠይቆች እነዚህን ተቋማት በመስደብና በመዝለፍ እኮ ነው አብዛኛውን የሚያደርጉት። ስለዚህ አንደኛው ይሄ የኢሳያስ ባህሪ መታወቅ አለበት። ሁለተኛው መታወቅ አለበት ብዬ ነው የማምነው እንደ ኢጋድ ለምሳሌ ስፔሲፊካሊ ኢጋድን ፎከስ አድርገን እየተወያየን ስለሆነ የኢጋድ ዓላማው ምንድን ነው? ምክንያቱም ለኔ የደሱ ቅድም ሲለው እንደነበረው የኤርትራ መንግስት ባህሪ ወይም ስሪቱና የኢጋድ ዓላማ ግጭት አለ። ኢጋድ ለቀጠናው ሰላም፣ ለቀጠናው መረጋጋት፣ ለቀጠናው ልማት ለማምጣት የተቋቋመ ድርጅት ነው። ይሄ ደግሞ መጥፊያዬ ነው ብሎ የሚያምን መንግስት ነው የሻዕቢያ መንግስት። ስለዚህ የሻዕቢያ መንግስት ስሪቱና የኢጋድ ዓላማ መካከል የተፈጠረው ግጭት የፈጠረው ነው። አሁንም ይሄንን ከዛ አንግልም መታየት አለበት ብዬ ስለማመን፣ ስለዚህ አንድ ከዚህ በፊት ኃላፊነትን ግዴታን የማትወጣበትን ተቋም የሚጠበቅብህን ኃላፊነት ግዴታ ያልተወጣበትን ተቋም ለቀህ ወጣህም አልወጣህም ሬሌቫንት እንትን አይደለም፣ ለውጥ አታመጣም። ምክንያቱም አንዳንዴ መሄድ የሚጎዳው መኖርህ ሲጠቅም ነው ይባላል። ምክንያቱም የኤርትራ መንግስት በመኖሩ ኢጋድ ምን አተረፈ? የቀናጣናው ሀገራት ምን አተረፉ? ይሄ መንግስት የኢጋድ አባል ሆነ አልሆነ ለኢትዮጵያም ለተቀሩ የኢጋድ አባል ሀገራትም ለኢጋድ እንደ ተቋም የሚፈይደው ነገር የለም። ይሄ በደንብ መታወቅ አለበት ብዬ ነው ማለት ነው። ምክንያቱም there is conflict of interest አለ በሻዕቢያ መንግስትና በኢጋድ። ምክንያቱም the core founding principle የሚባለው የኢጋድ ልማት፣ ሰላም፣ መረጋጋት፣ የሻዕቢያ ደግሞ ኮር ፕሪንሲፕሉ የነዚህ ተገላብጦሽ። ስለዚህ አንደኛው ይሄ ግጭት የፈጠረው ነው፣ በየጊዜው ወጣ ገባውን ያበዛው። ግን በሶስት ነገር ላስቀምጠው። አንደኛው
የሻቢያ መንግስት የግብጽ ተልእኮ ፈጻሚ መንግስት ነው ብዬ ነው ብዙ ጊዜ መስለው። ስለዚህ ከኢጋድ የመውጣት ውሳኔው የተላለፈው አይደለም ከተቋም ለቆ ለመውጣት ጸጉሩን እንዴት እንደሚያበጥር እንኳን የሚመርጥለት መንግስት ያለው ካይሮ ነው። በካይሮ መንግስት ትእዛዝ ነው የወጣው ብዬ አምናለሁ። ለምሳሌ የሰሞኑን አላያንሶች ውስጥ ስታያቸው ኦልሬዲ ከኢጋድ ሱዳንን ተገልላለች። ስለዚህ በሱዳን ላይም ተወስኗል። ስለዚህ የግብጽ ዙሪያ ላይ የተሰባሰቡ ኃይሎች ከኢጋድ ነፃ ራሳቸውን የማድረግ እንቅስቃሴ አካል አድርጌ ነው የምወስደው አንደኛው። ሁለተኛው የኤርትራ መንግስት ባህሪ ነው። ቅድም እንዳነሳሁት ባህሪው ከኢጋድ ጋር አብሮ ለመስራት የማያስችለው ስለሆነ፣ ሶስተኛው ደግሞ ለኔ የቀጠናው ሀገራትን ጫና ፍራቻም ነው። ምክንያቱም በኢጋድ ውስጥ አባል ከሆንኩኝ የኢጋድ አባል ሀገራት የሆኑት የኔን ጸባጫሪነት፣ የኔን ወራሪነት፣ የኔን በሀገር ውስጥም ከሀገር ውጭም እያደረኩ ያለውን እንቅስቃሴ የኢጋድ አባል ሀገራት ጫና ሊያደርጉብኝ ይችላሉ ብሎ ሲያምን ራሱን ከዚህ ጫና ለማሸሽ በኢጋድና በእንትኖች መካከል ያለውን ድልድዩን በቀጠናው ሀገራትና በሻቢያ መንግስት መካከል ያለው ድልድይ ኢጋድ ነው። ይህን ድልድይ ቀድሜ ልስበረው ነው። ምክንያቱም ለምሳሌ ኢትዮጵያ በአፍሪካ ቀንድ ጋር ባሉ ችግሮች ቢገጥማት፣ ለምሳሌ ኢትዮጵያ ከሱዳን፣ ኢትዮጵያ ከሶማሊያ፣ ኢትዮጵያ ከኬንያ ጋር ግጭት ውስጥ ብትገባ ይህንን ግጭት ሊሸመግልና አንተምቶ ማለት አቅም አለው የሚባለው ትልቁ የምስራቅ አፍሪካ በይነ መንግስታት የሚባለው ኢጋድ የድልድይነት ሚና ነው የሚሰራው፣ የማገናኘት ሚና፣ የማቀራረብ ሚና ነው የሚወጣው። ስለዚህ ቀድሜ ይህንን ድልድይ ላፍርሰው ነው። ስለዚህ ለኔ በእነዚህ ሶስት ምክንያቶች ይመስለኛል ለቆጥ። ጥሩ እንግዲህ ያው የኤርትራ መንግስት ይሄ የተናጠላዊነት የአይሶሌሽኒስት ባህሪው በቀጠናው የትኛውም አይነት ህብረት ውስጥ የሚሳተፍ አይደለም። በተቃራኒው ደግሞ አንድ የሚያስገርመው የኤርትራ ባህሪ የቀጠናው ሱፕሪም ሊደር መሆን ይፈልጋል፣ ወይም ደግሞ በራሱ አምሳል ልክ እንደ ኤርትራ አይነት የቀጠናው ህብረት ያሉበት ግን ኢሳያስ የነገሱበት ቀጠና መመስረት ይፈልጋል። እነዚህ አይነት እንቅስቃሴዎችን ያደርጋል። በተደጋጋሚ ጊዜ ኢጋድን ለማፍረስና ለመበተን በሱ አምሳልና በሱ ቅርጽ ያለ የቀጠናዊ ትብብርን ለመፍጠር እንቅስቃሴዎችን ያደርጋል። ከዛ ውጪ የዚህ የዓለም አቀፍ ህግጋት ወይም ደግሞ ህግጋት መር ዓለም የምንለውን የዓለም አቀፍ ስምምነቶችን ሁልጊዜም ለኢሳያስ የሚመቹ አይደሉም። አሁን ከኢትዮጵያ ጋር እንኳን በሚያደርገው ግንኙነት ረዥም ጊዜ ግጭት የሚፈጥረው ህግ አለመፈለግ ነው። በኮንትሮባንድ ህግ አልባ ግንኙነትን ይመሰርታል። ስለዚህ ህግ በሌለበት ነው ኢሳያስ ኦፕሬት የሚያደርገው። ኢጋዱ ሲገባ ደግሞ ያ አይነት ነገሮች ይገጥሙታል። ሌላኛው እንግዲህ ኢጋድ ሰላምን ፕሮቴክት የማድረግ ሰላምን ጥበቃ ላይ ነው የሚሳተፈው። ኤርትራ መንግስት ደግሞ በባህሪው ግጭት ኤክስፖርተር ነው። ስለዚህ የሚተዳደረው መንግስቱ ከየመን ተጣልቷል፣ በሃኒሽ ደሴቶች የሱዳን ግጭት ውስጥ አለ፣ ከኢትዮጵያ ተዋግቷል። ድንበር ከማይዋሰናት ሶማሊያ ውስጥ ገብቶ አልሸባብን የረዳ መንግስት፣ የጦር እንቅስቃሴ የሚያደርግ መንግስት ነውና የኤርትራ መንግስት በአጠቃላይ ስንመለከተው እናንተም ባነሷቸው ነጥቦች ላይ ይሄ አይነት ባህሪ ስላለው ከኢጋድ መውጣቱ መቆየቱ ነው እንደውም ሊያስገርም የሚችለው። ሌላው ከሰሞኑ እየተነሳ ያለው ጉዳይ የዚህ የአልጀርስ ስምምነትን ይመለከታል። ጥያቄ የሚሆነው ስምምነቱ አለ ወይ? እንግዲህ የአልጀርስ ስምምነት መሰረት የሚያደርገው ለድንበር አደራዳሪ ኮሚሽኑ የተሰጡት ስልጣት አንዱ የቅኝ ግዛት ውሎችን ወይም ደግሞ ትሪቲዎችን መሰረት አድርጎ ይወስናል የሚል ነገር ነው የተሰጠው። እነዚህ ውሎች ህጋዊ ተፈጻሚነት አላቸው ወይ ወይስ የላቸው የሚለውን ነገር ስንመረምር ከመጀመሪያው ጀምሮ እየተሻረ የመጣ ተፈጻሚነት በሌለው ህግን መሰረት ነው ይሄ የአልጀርስ ስምምነት የተፈጸመው። አንደኛ የተባበሩ መንግስታት ድርጅት ጠቅላላ ጉባኤ ስምምነት እነዚያ የሚባሉትን ከ1900 1902 1908 በጣሊያንና በኢትዮጵያ መካከል የተደረጉ ስምምነቶችን እንትን አድርጓቸው ተፈጻሚነታቸውን አሳጥቷል። ከዚህም በተጨማሪ ቅድም ወንድሜ ያሳየሁት ነበር። የኢትዮጵያ መንግስት ራሱ አጼ ኃይለ ሥላሴ በ1945 ዓመተ ምህረት እነዚህን ውሎች ውድቅ አድርገዋቸዋል። በህግ አውጥተው እነዚህ ተፈጽካውን በኋላ ኤርትራ ከኢትዮጵያ ጋር በፌዴሬሽን ከተዋሃደች በኋላ እነዚህ ህጎች በኢትዮጵያ ላይ በማናቸውም ግዛታችን ውስጥ ተፈጻሚነት የላቸውም ብሎ እንትን አድርገውታል። እንደው ለተመልካቾች ለማንበብ አሁን ጸንተው የሚገኙት የንጉሠ ነገሥት መንግስታችን የኢንተርናሽናል ውሎች ስምምነቶችና የኢንተርናሽናል ግዴታዎች ሁሉ እንዳሉ በተባለው ግዛት በሙሉ
ይጸናሉ። ስለ ኤርትራ ጉዳይ ከኢትዮጵያ ጋር የተደረጉ ውሎች ስምምነቶች ግን በዚህ ትዕዛዝ ፈርሰዋል፣ ዋጋ የሌላቸው ሆነዋል ይላል። ስለዚህ ሲጀመር የአልጀርስ ስምምነትን ስንገባ ወደዚህ ጦርነቱን ለማስቆምና የድንበር ክርክሩን ለመፍታት የተጠቀምንበት ህግ ራሱ ሲጀመር ተፈጻሚነት የሌለው ኢትዮጵያ መንግስትም ሆነ የተባበሩት መንግስታት ጠቅላላ ጉባኤ ውድቅ ያደረገው ተፈጻሚነቱን ያሳጣው ቮይድ የሆነ ህግ ነው ማለት ነው። በህግ ቋንቋ እንግዲህ ተፈጻሚነት የሌለው ሲጀምርም ህግ አይደለም ማለት ነው። በግልጽ ተሽሯል። ከተዋዋዮች መካከል አንዱ ተዋዋይ እንደዚህ አይነት ውሎችን ከሻረ ተፈጻሚነት አይኖርም ማለት ነው። ስለዚህ ሲጀመር የአልጀርስ ስምምነት አለ ወይስ የለም ለመባል ራሱ በእንደዚህ አይነት ዓለም አቀፍ ጉዳዮች ላይ ውሳኔ የተወሰነበት የአልጀርስ ስምምነት መሰረት ያደርገው የህግ መሰረት ተፈጻሚነት የሌለውና ውድቅ የሆነ ስለሆነ አለ የለም የሚለው ነው። አዎ በዛ መሰረት ስለሆነ ተፈጻሚነት የለውም ብዬ አስባለሁ። ጥሩ ደሳለኝ፣ ወደ አንተ ልሻገርና አጠቃላይ እስቲ ኤርትራ መንግስት በቀጠናው ላይ እያደረገ ያለውን በተለይም የኢትዮጵያን የግዛት አንድነት በመናድ በኩል እያደረገ ያለውን ነገር እንዴት ተመለከትከው? የኤርትራን መንግስት ነው ብሎ ለመውሰድ በጣም አስቸጋሪ ነው። አሁን በአካልም ሄጄም ስላየው መንግስት ነው ብለን ከወሰድን እንደ መንግስት ፈንክሽን ያለጋር ብለን ከወሰድን ነው መንግስታዊ ባህሪያትን ለማየት የምንሞክረው። የኤርትራ መንግስት እንደ መንግስት ሳይሆን የኤርትራን ምድር እንደ ጠላት ነው የመራት ማለት እችላለሁ። እኔ 4-5 ሄጃለሁ። ምንጠብቀው ህጉን እንድጠብቅ ውሎችን እንድጠብቅ ምንጠብቀው እንደ መንግስት ፈንክሽን ሲያደርግ ነው። እኔ የኤርትራ መንግስት ከጫካ ወጥቶ ጫካው ከኤርትራ መንግስት ውስጥ ያሉ መስለኝ። እዚህ ተወያዮች ውስጥ ያያችሁ ካላችሁ ትሳቀቃላችሁ። ምናልባት መጀመሪያ ጊዜ አስመራ ሲሄድ የተሰማኝ ድንጋጤ ነው። ከዛ በኋላ ጊዜ ወስዷል ያን ድንጋጤ ለመመለስ። ሀገር ነው ወይ አሜን መንግስት አለ ወይ ስርዓት አለ ወይ ለማለት። የኤርትራ መንግስት መተባበር የሚችለው አንድ መሆን የሚችለው መስጠት መቀበልም የሚችለው ግጭት ካለ ብቻ። ከግጭት ውጪ ምንም አይነት ውል ከኤርትራ መንግስት ጋር የምትገባ ያኛው የቆየ ውል ቅርና ከለውጥ በኋላ የሰላም ድርድር ከተደረገ በኋላ የኢትዮጵያ መንግስትና የኢትዮጵያ ህዝብ ሰፊ ልብ ከፍቶ ከተቀበለ በኋላ በምንድን ነው የተስማማ ነው? በምንድን ነው የሰራ ነው? ምንድን ነው ሰጥተን ምንድን ነው የተቀበል ነው? ያ የእሱ ዋናው መገለጫ ነው። እኔ የኢትዮጵያ ህዝብ የኤርትራ ህዝብ የቀጠናው ችግር ነው እንጂ እንደ መንግስት ኮንሲደር አድርገን ወስደን ይሄን አላሟላም፣ ይሄን ያሟላል፣ ይሄን አላደረገም፣ ይሄን ያደርጋል የምንለው አይደለም። ፈጽሞ ከመንግስትነት ባህሪ ውጪ የሆነ ሀገሪቷንም ቀጠናውንም ላልታወቀ ዓላማ የሚመራ በእውነት እኔ እንደ አንድ ኤርትራዊ ራሴን ቢቆጥር ሀገሪቷ ላይ አሚን አንዳንዴ እኔ ዝም ብላችሁ ብትጎበኙ ከተሞችን ሄዳችሁ ብታዩ የኃይለ ሥላሴን አሻራ ታገኛላችሁ። የደርግን አሻራ ታገኛላችሁ። ይሄ ህንጻ እሱ የሰራው ነው። የጣሊያን አሻራ ታገኛላችሁ። የእንግሊዝ እንኳን እንግሊዝ ያፈረሰው ድልድይ ይሄ ነው ይባላል። ሲያስ አሻራ ታገኙ። ይሄ ነገር ተሰራ፣ ይሄ ነገር ተለውጥ አትሉም። ሀገሪቷን በሲጅ ሜንታሊቲ እኔ ሆን ተብሎ ይሄ ከቀደም ከኢጋድም የወጣበት ምክንያት ስምምነቶችም እንዳይፈጸሙ የሚፈልግበት ምክንያት ሀገሪቷን የሚመራው በፍርሃት ስሜት ነው። አሁንም ከቀጠናው ተቋማት ጋር አብሮ ማሄደው ለእድገት ሳይሆን ለትብብር ሳይሆን ለብጥብጥ ለጦርነት ማንኛውም ልባት ውስጥ በጎ ሀሳብ እንኳን የለው። ከኤርትራ ጋር ስለ ሰላም ማሰብ ምናልባትም ኢትዮጵያ በጣም ቸሮናለች ብዬ አስባለሁ። ተደጋጋሚ ሙከራ አድርጋለች። ከየትኛውም ለመንግስት ጋር አብሮ መስራት የሚችል አይደለም። ከየትኛውም ቡድን ጋር አብሮ መስራት የሚችል አይደለም። ኢትዮጵያ በጣም ሰፊ እድል ሰጥተዋለች ለዚህ መንግስት ተብሎ ራሱን የሚጠራው በተለይ ከለውጡ በኋላ ከዴዋን ጀምሮ በእኛ መንግስት በኩል በጠቅላይ ሚኒስትሩ በኩል ምን ዓላማ እንዳለ ስምምነቱ እርቁ ምን ሊያሳካ እንደሚችል ግልጽ ሆኖ ተቀምጧል። ከዛ በኩል ማነው አንድም ነገር 30 ምናምን ዓመት ዜሮ ምርጫ ያደረገ ለስሙ ድርጅቱ ምንድነው ህግደፍ ህዝባዊ ዲሞክራሲና ፍትህ ለህዝብ የሚል አይነት ነገር ነው። ዲሞክራሲም እዛው ስም ውስጥ አለ፣ ፍትህም እዛ ውስጥ አለ። ልክ ፍትህና ዲሞክራሲ ጨርሶ የማያውቅ ሀገር፣ ምርጫ ጨርሶ የማያውቅ ሀገር፣ ስለ ፍትህና ስለ ዲሞክራሲ ስለ ህግ የሚያወራ ስም ያለው መንግስት
ከየትኛው ሀገር ጋር ነው በሰላም አብሮ የሰራው? በምን ልማት ነው አብሮ የሰራው? ከኢኮኖሚ ጋር በተያያዘ ምን ውሎችን ፈጽሞ ምን ተፈጽሞ ያውቃል? ከጦርነትና ከብጥብጥ ውጪ ከየትኛው ሀገር ጋር ከየትኛው ቡድን ጋር አብሮ ሰርቶ ያውቃል? እኔ የሚገባኝ ይሄ ኃይል ለቀጠናው ጠላት ነው። ለኢትዮጵያ በጣም አስቸጋሪ ፈተና ነው። ከሁሉ በላይ ግን በእውነት ልቤን የሚሰብረው ያ ታታሪ ህዝብ ተፈጥሮ ጋር ታግሎ መኖር የሚፈልግን ህዝብ ኩፖን ተቀብሎ ለዳቦ የሚሰለፍ አድርጎ ያቆረቆዛት መንግስት ነው። ከዚህ አንጻር ማንኛውም ስምምነት ከዚህ አካል ጋር የተደረገው ራሱ ስለሚያፈርሰውም ስለሚያበላሸውም ስላበላሸውም ተቀባይነት አለው ብዬ አላምንም። በጣም ጥሩ አፈወርቅ፣ ወደ አንተ ልመለስና የግዛት አንድነትንና ወረራ ያለማካሄድን ሁኔታ የኤርትራ መንግስት ጥሶታል። እንዴት ተመለከትከው? ከትናንት እስከ ዛሬ አሁናዊ ችግሮችን የምናየው ከኤርትራ ባህሪ አንጻር ነው፣ ከኤርትራ መንግስት ባህሪ አንጻር ነው። ምክንያቱም በሀገር ውስጥ ዲሞክራሲን ህግደፍ በሚለው ፓርቲ ውስጥ አካተ ካልሆነ በስተቀር ዲሞክራሲ የሚል ቃልን ማውጣት ወንጀል ያደረገ ክሪሚናላይዝ ያደረገ ሀገር ነው። የመንግስት አስፈላጊነት ማሳያም ሀገር ነው። ምክንያቱም አንድ ሀገር ለማደግ አንድ ሀገር ሰዋዊ ክብር ያለው ዜጋ እንዲኖራት ለመሆን ወይም ደግሞ እንዲኖራት ለማድረግ ሪሶርስ በቂ አይደለም፣ ታታሪ ህዝብ በቂ አይደለም፣ ጠንካራ አርሚ በቂ አይደለም። ምክንያቱም ኤርትራ ለማደግ ለመልማት እንደ መጀመሪያ ቅዠታቸው ሲንጋፖር ለመሆን ምንም የሚያንሳት ሀገር አልነበረችው። ሪሶርስ ያላቸው ሀገር ነች። ታታሪ ህዝብ ያለበት ሀገር ነው። በቂ ናቹራል ሪሶርስ ያለበት ሀገር ነው። በቂ ማንሜድ ሪሶርሶች ያሉበት ሀገር ነው። ግን እነዚህን ነገሮች በአግባቡ አዋህዶ ለመስራት የቆረጠና ለህዝቡ የቆመ መንግስት አለመኖር በእንደዚህ አይነት ሁኔታ ውስጥ ከቷታል ኤርትራ። በየትኛውም ዓለም ላይ ተአማኒነት የሌለው ሀገርና መንግስት አድርጎታል። ይሄ አንድ ሁላችንም በጭንቅላታችን መያዝ ያለብን። ወደ ኋላ ታሪክን እንየው ከተባለ ለኔ ዓለም አቀፍ ስምምነቶች የሚሰሩባቸው ህግጋቶች አሉ፣ የሚሰሩባቸው ህግጋትም አለ። ለምሳሌ ቅድም አንተ ያነሳው የቬና ኮንቬንሽን አለ፣ ሎ ኦፍ ትሪቲስ የሚባለው ወይም ደግሞ የዓለም አቀፍ ህግጋት ስምምነት አለ። ዓለም አቀፍ ህግጋት የሚዳኙበት ስምምነት ማለት ነው። በእነዚህ ስምምነት መሰረት የአልጀርስን ስምምነት ካየ ነው በሁለት በቂ ምክንያቶች የለም አልጀርስ የሚባል ስምምነት የለም ማለት እንችላለን። የመጀመሪያው ስምምነቱ በሻዕቢያ መንግስት ደግሞ ደጋግሞ ጥሶታል። በቬና ኮንቬንሽን መሰረት አንድ ስምምነት በሁለት አካላትና ሁለትና ከሁለት በላይ ናቸው ስምምነትን ማድረግ የሚቻለው። መቼም በአንድ ሰው መካከል ስምምነት አይደረግም። ስለዚህ ሁለትና ከዛ በላይ በሆኑ ሀገራት መካከል ስምምነት ስለሚደረግ በሁለት ሀገራት መካከል ነው አልጀርስ ስምምነት የተፈረመው። ከሁለቱ ሀገራት መካከል አንዱ ስምምነቱን ከጣሰው ሌላኛው ሀገር ስምምነቱን የማክበር ግዴታ የለበትም። ስለዚህ በቬና ኮንቬንሽን በዚህ መሰረት የኤርትራ መንግስት ተደጋጋሚ በኢትዮጵያ ላይ ባደረገው ትንኮሳ፣ በኢትዮጵያ ውስጥ ጉዳይ ውስጥ ባደረገው ጣልቃ ገብነት፣ በኢትዮጵያ ግዛት ውስጥ ባደረገው ወረራ የአልጀርስ ስምምነትን ሙሉ ለሙሉ ጥሶታል። ስለዚህ አንዱ ወገን የጣሰውን ስምምነት ሌላኛው ወገን እንዲያከብር አይገደድም። ይሄ የቬና ኮንቬንሽን ይላል። ሁለተኛ የቬና ኮንቬንሽን ስምምነት የሚፈርስበት ሌላኛው ምክንያት ብሎ ሲያስቀምጥ መሬት ላይ የነበረ ነባራዊ ሁኔታ ስምምነቱ በተፈረመበት ሰዓት ላይ የነበረ ነባራዊ ሁኔታ ሲግኒፊካንትሊ ከተቀየረ መሰረታዊ በሚባል ደረጃ ከተቀየረ አልተቀየረም ወይ ነው እሱ ነው አሁን ቼክ ማለት የሚያስፈልገው። ለምሳሌ ከኢትዮጵያ ሉዓላዊነት በላይ ለኤርትራ ሉዓላዊነት ምሎ የተገዘተ መንግስት ኢትዮጵያ ውስጥ በነበረ ጊዜ የተደረገ ስምምነት የአልጀርስ ስምምነት በራሱ አሁን ያለው የኢትዮጵያ መንግስትስ የኢትዮጵያ ብሔራዊ ጥቅምን አስመልክቶ እያነሳቸው ያሉ ጥያቄዎች በዛ ሊታነቁ አይገባም። በቬና ስምምነት መሰረት በቬና ዓለም አቀፍ ህግጋቶች የሚዳኙበት ህግ መሰረት የአልጀርስ ስምምነት ፈርሷል። የቬና ኮንቬንሽን ይሄንን ነው የሚለው። የአንድ ሀገር ጥቅም በዛ ስምምነት ተጎድቷል ተብሎ የሚታመን ከሆነ ህልውና የአደጋ ላይ ጣለ ስምምነት ነው ተብሎ ከታሰበ ያንን ስምምነት ላለመቀበል የኢትዮጵያ መንግስት በቂ በላይ ምክንያት አለው ብዬ አምናለሁ። በጣም ጥሩ ሰፊ ነጥቦች ናቸው የተነሱትና እንግዲህ የኤርትራ መንግስት ከሰሞኑ ደግሞ የዲፕሎማሲ ፕሮቶኮሎቹ
በማይጠበቅ መልኩ ከአንድ ሀገር ይሆናል ብለን በማናስባቸው መጠን ውድቀቱን እያየን ነው። በቅርቡ ራሳቸው በመኪና ወደ ሱዳን ገብቷል የሚል ነገር ይነሳል። ከዚህ በተጨማሪም ደግሞ ቢቢሲም ያወጣው የዚህ የፎቶሾፕ የተሰራ ምስልን ይዘው ወጥተዋል። ሌላኛው ይሄ ጉዳይ በተለይ ደግሞ ከኢትዮጵያ ጋር እሰጥ አገባ ውስጥ በገቡባቸው ጊዜያቶች በሙሉ ሮጠው ወደ ካይሮ ነው የሚሄዱት እና ይሄ የፕሮቶኮል እንደዚሁም ደግሞ የዲፕሎማሲን ውድቀት እንዴት ታዩታላችሁ? ኃይሌ ወደ አንተ። እሺ ያው ቅድም እንዳልነው በዚህ ከእንደዚህ አይነት ከባለብዙ ወገን ተቋማቶች ሲወጣ ኢሳያስ ፐርፐዝሊ ወደ ነበረበት ወደ ተፈጠረበት ዓላማ ነው እየተመለሰ እንዳለ የምንረዳው ማለት ነው። ኤርትራ ነጻነት ግንባር የሚባለው በአጠቃላይ ታጣቂዎች በኃይለ ሥላሴ ጊዜ የተቋቋሙት በአጠቃላይ የኢትዮጵያን ብሔራዊ ጥቅም ለመሸርሸርና ለማዳከም ሆን ተብሎ የተፈጠሩ ድርጅቶች ናቸው። በግብጾች በአረብ አገራትና በተለይ ደግሞ በግብጽ የግብጽ ኢትዮጵያ ላይ ያላትን ጥቅም ለማስከበር ኮንቴንመንት የሚባለው ደግሞ የማቀብ ስትራቴጂ ነው። ኢትዮጵያ ሰላምና ልማቷ መረጋጋቷ ከሌለ የግብጽ ብሔራዊ ጥቅም እንድትከበር ይቆጠራል። ስለዚህ ለዛ ዓላማ የተፈጠረ መንግስት አሁንም ተመልሶ እንደዚህ አይነቱ ለትብብር ለኢኮኖሚክ ኢንቴግሬሽን ወይም ደግሞ ለኢኮኖሚያዊ ትስስር የተቋቋሙ ባለብዙ ወገን ተቋማትን እየተወ ወደ ተፈጠረበት ዓላማ ወደ ፈጣሪዎቹ ወደ ግብጽ ነው እየሄደ ያለው ማለት ነው። ስለዚህ ኢሳያስ ሲጀምር አሁን ያለበት ባለበት ቁመና እንደ መንግስት እንደ አስተዳዳሪ ወይም እንደ ገዢ ለሰስቴን አድርጎ ለመቆየት እንደዚህ አይነት የጦርነት ነጋሪቱን መጎሰም ያስፈልገዋል ማለት ነው። እንደዚህ አይነት የዲፕሎማሲያዊ ግንኙነት አሁን ይሄ ሞር መርህ አልባ ግንኙነት ነው። እንደዚህ ቀጠናዊ የሆነ ትብብር ባለበት ተቋማቶችን ጋር ሲሰራ በመርህ ላይ ተመስርተ በእኩልነት ላይ ተመስርተ በመግባባት ላይ ተመስርተ ለጋራ ብልጽግና ቀጠናውንም ለጋራ ብልጽግና የምትሰራበት ሁኔታ ይኖራል። ሲወጣ የሚያሳይህ ኮምፕሊትሊ የራሱን አገዛዝ አስጠብቆ ለመቆየት የሚያስችለው ነገር ቢኖር በጦርነት ህዝቡን በመቀሰቀስ ስሜቱን በመቆስቆስ ምንም አይነት ለኤርትራ ህዝብ 30 ዓመት እንደውም ቅድም ገልጸዋለሁ ብዬ ነበረ። ፖሊን ኮልስ የሚባል የዓለም ባንክ የምርምርና ጥናት ዳይሬክተር የነበረ ዘ ቦቶም ቢሊየን የሚል እንደውም ብዙ ኢትዮጵያኖች ቢያነቡት ትልቅ ነገር ያገኛሉ ብዬ አስባለሁ ስለ ኤርትራ ጉዳይ ማለት ነው። በዚህ መጽሐፍ ላይ ምን ይላል? 30 ዓመት መዋጋታችን እንደዚህ ዝግ ለመሆን ነው ወይ? ጥቅሙ ምንድን ነው? ነጻነታቸውን አገኙ። ለ30 ዓመት ተዋግተው ከኢትዮጵያ መንግስት ጋር ተዋግተው ነጻነታቸውን አገኙ። ነጻነት ካገኙ ምን ጥቅም አገኙ ነው? እንደዚህ ለመሆን ነው ወይ 30 ዓመት ሙሉ የኤርትራ ህዝብ እናትና አባቶች ልጆቻቸውን ለአጉል መስዋዕትነት ያቆሙት ለዚህ ነው ወይ ብሎ ይጠይቃል። ስለዚህ 30 ዓመት ሙሉ ሲዋጋ ስለ ልማት አያውቅም፣ ስለ ጋራ ብልጽግና አያውቅም፣ ስለ ደህንነት፣ ስለ ጸጥታም አያውቅም ማለት ነው። ምንም የልቦና ውቅሩ የተዋቀረው በእንደዚህ አይነት በግጭት በትርምስ ውስጥ የራሱን ህልውና የማስጠበቅ ጉዳይ ላይ ነው የሚሆነው። ስለዚህ ወደ ሱዳን ቢሄድ ወደ ግብጽ ቢሄድ ወደ ተፈጠረበት ዓላማ ተመልሶ የራሱን የአንድ ግለሰብ ስልጣኑን ለማቆየት የሚያደርገው ነገር ነው እንጂ ምንም አይነት የተለየ እንትን የለውም ብዬ አስባለሁ። በጣም ጥሩ ደሳለኝ፣ ወደ አንተ ልምጣና በመንግስታት ደረጃ የማይገመቱና ይደረጋሉ ተብሎ የማይጠበቁ ጉዳዮችን እየፈጸመ ይገኛል። ለምሳሌ በፎቶሾፕ ወይም ፎቶ ማስተካከል በሚችል ቴክኖሎጂ በመጠቀም ኤዲት በማድረግ ገጽታ ግንባታውን እየሰራ ነውና እኝን ጉዳዮች እንዴት ተመለከትካቸው? ለማታለል ይመስለኛል። የፎቶሾፑ ግን ደካማ ፎቶሾፕ ነው። ነውርም አይደለ። እውነት ለመናገር 30 ምናምን ዓመት ሀገር ተቀብለ ሉዓላዊ ነን ብለህ ብዙዎችን እንደማፍሰሰ ከተረከብክ በኋላ ምንጣፍ እንኳን ንጹህ ምንጣፍ ሳይኖር ሲቀር አንድ መብረሪያ አውሮፕላን ሳይኖር ሲቀር ሌላው ቀርቶ ስትሄድ ዲያስኮንም ነገር ሜንቴን ማድረግ ሳትችል ስትቀር መጠገን ሳይቻል ሲቀር ወይራስ ኢትዮጵያ በኩል ብታይ በዚህ በ6 በ7 ዓመት ከተሞች ሌላ ከተማ ውስጥ የምንደነቅበት እስኪጠፋን ድረስ ይሄን ንጽጽር አይ ቲንክ ለመደበቅ ይመስለኛል። ዲያስፖራ ትልቁ የገቢ ምንጭ ነው። ለዛ ነው የሚመስለኝ በኢኮኖሚ በስራ ማሳመን ሲያቅት ሲቀር
በፎቶሾፕ ትጥራለ ያ ፎቶሾፕ ምንም አይደለም ምናልባት የኤርትራ መንግስት እኔ አገር ውስጥ ላለ ኤርትራዊ ከሞት ለተረፈው ኤርትራዊ ከስደት ለተረፈው ኤርትራዊ ከግዳጅ ለተረፈው ኤርትራዊ ምንም ቦታ የለው የሚጨነቀው የገቢው ምንጭ ለዚህ ግጭትን ስፖንሰር ለማድረግ የሚያገኘው ገቢ ከዲያስፖራ ዲያስፖራ ያዝ ከመፈለግ ይመነጫል ብዬ አምናለሁ ከዛ ውጪ የዲፕሎማሲ ባህሪው ከፍላጎቱ አንፃር ነው ከግቡ አንፃር ነው ከኢጋድ ሲሸሽ ወዴት እንደሚሄድ ይጠበቃል ሲሄድም ለብጥብጡ ለችግሩ ለትንኮሳው የሚሆን ምክር ትዕዛዝና ገንዘብ ለመቀበል እንደ መንግስት አይደለም ቅድም እንዳልኩ ትብብር የሚያደርገው ብዙ ትብብሮችን የሚያደርገው ከታጣቂዎች ጋር ነው አይነታቸው ብዙ ከሆነ ባህሪያቸው ብዙ ከሆነ እሳትና ውሃ ከሆኑ አጭርና ረጅም ወፍራምና ቀጭን ከሆኑት ጋር ነው የሚያደርገው ከዛ ውጪ ውስን ነገራት ናቸው ለምሳሌ ከግብጽ ውጪ ያለው አስተማማኝ የምትል ደጋፊም ያለው አይደለም ግብጽም ሲሄድ ትዕዛዝ ለመቀበል ተልእኮ ለመቀበል ለማስፈጸም ነው በዋናነት እኔ ኢትዮጵያን ከመጉዳት ባሻገር የኤርትራንም ወጣት ህዝብንም በሴኩሪቲ ኢሹ ላይ ብቻ ለማቆየት ነው እኔ አንድ አጠር አድርጌ ለመንገር ሞክር አንዴ የሆነ ወታደር ካምፕ አስጎብኝተውኝ ነበርና ወጣቶች ናቸው በጣም ወታደሮቹ እጅግ በጣም ተስፋ ተሞልተዋል ሲያጋሩኝ ያው ከኢትዮጵያ መሆኔን ሲያውቁ በደንብ ነበር የሚያወሩኝና ወራት ይቀረናል ነፃ ልንወጣ ያላቸው ኤክሳይትመንት ለግራ አልችልም በቃ የቲፒኤልኤፍ ሊያበቃ ነው ከዚህ በኋላ ነፃ ልንሆን ነው ከዚህ በኋላ ልንሰራ ነው ልንከብር ነው ልንወጣ ነው ፓስፖርት የሌላቸው የተስፋ አይነት የለምና ከፍተኛ ዲፕሬሽን ያለው ከፍተኛ ውጥረት ነው ያለው የኤርትራ መንግስት ባዮሎጂ ከዛ እስክነሳ ድረስ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ቢያልፍና ሌላ ቢመጣ እንኳን አብሮ ሊሰራ የሚችል አይደለም ዲፕሎማሲውም ጦርነትን በተመለከተ ብቻ ነው ኢኮኖሚን በሚመለከት ሰላምን በሚመለከት ቴክኖሎጂን በሚመለከት በማንኛውም በኢንቨስትመንት በእጁ ያሉትንም ወደቦች ጭምር በእጁ ያሉትንም በመሬቱ ቅድም እንደተነሳው ባለብዙ ሀብት ቢሆንም ባለብዙ ታታሪ ህዝብ ብታደልም ያ የኤርትራ መንግስት ባህሪ ዲፕሎማሲውንም እንዲቃኝ ያደረገው ከዚህ ከሴኩሪቲ ኢሹ ነው ሁሉም ነገር የሚመራው የሚወሰነው ከራሱ ፍላጎትና ከተፈጥሮ እንዲሁም ደግሞ ቅድም እንደተባለው ከጌቶቹ ፍላጎትና ትዕዛዝ ከኢትዮጵያ ጥቅምና ጉዳት አንፃር ብቻ ነው ብዬ ነው ማምነው በጣም ጥሩ ይህንኑ ጥያቄ ወደ አፈወርቅ ወሰደውና ምንድነው አስተያየት አፈወርቅ ፎቶሾፕም ተራቋል መሰረተ ልማትም ተራቋል ሁለቱንም ሳትሰራ ትቀርና በቃ ጀስት ሙዚየም የሆነ ሀገር ይዘህ ቁጭ ትላለህ ስለዚህ ይሄን ለመተቸት አሁንነቱ ለመናገር በጣም እንትን ይሆናል በጣም ቱሎ ይሆናል አንዳንዴ እኮ መውረድ የማንችልበት እኮ ጥጋል አይደለም በቃ ከዚህ በታች ወርደ ልትናገራቸው አትችልም በቃ ራሳቸውን they are insulting themselves በቃ ራሳቸውን እየሰደቡ ያሉት ራሳቸውን እያዋረዱ ያሉት ለኤርትራ ህዝብ ያላቸው ንቀት ነው እያሳዩ ያሉት ስለዚህ ብዙ እዚህ ላይ ማለት ብዙ አስፈላጊ ነው ብያለሁ ለኔ በተለይ ወደ ካይሮ ወደ ጅዳ ወደ ፖርት ሱዳን እና የሚያደርጓትን መሯሯጥን ብቻ ላይ ግን ኮሜንት ማድረግ ያስፈልጋል ብዬ አስባለሁ ለኔ ለምንድነው ወደ ካይሮ የሚሮጠው ከተባለ ያው ወደ ፈጣሪዎቹ ነው የሚሮጠው ቅድም ኃይሌ እንዳለው በቃ ወደ ፈጣሪዎቹ የመሸሽ ነው ምክንያቱም ቅድም መጀመሪያ ላይ ስለው እንደነበረው የኤርትራ መንግስት ውግንናውም ውክልናውም ለኤርትራ ህዝብ አይደለም ለኤርትራ ህዝብ ውክልናም ቢኖረው ለኤርትራ መሰረተ ልማት ይጨነቅ ነበር ለኤርትራ ህዝብ ልውና ይጨነቅ ነበር ለኤርትራ ህዝብ ጥቅም ይጨነቅ ነበር የኤርትራ መንግስት የሚጨነቀው በመቶ ሚሊዮኖች የሚቆጠሩ ግብጻውያን ስለሚጠጡት ውሃ ነው ስለ ኤርትራውያን መጠማት አይደለም ስለ ኤርትራውያን መራብ አይደለም ስለ ኤርትራውያን የአሳ ሲሳይ የበረሃ ሸዋ ሲሳይ መሆን አይደለም የሚጨነቀው ስለዚህ የሚጨነቀው በውክልና በውግንና ሲፈጠርም በስሪቱ ላይ ድርሻ የነበራቸው በካይሮ ሰዎች ነው ለካይሮ ሰዎች ነው ውግን ነው ስለዚህ ወደዛ የሚሸሸው ሄዶ እያንዳንዷን ውሳኔ በራሱ መወሰን አይችልም ምክንያቱም አሽከር በራሱ መወሰን አይችልም የሻቢያ መንግስት የቀጠናው የካይሮ መንግስት ተወካይ
ብዙ አይ ቲንክ ዶክተር ብርሃኑ ይመስለኛል በባለፈው ፕሮግራማችን ላይ የኤርትራ መንግስት ኢትዮጵያን ለማደናቀፍ የተፈጠረ መንግስት ነው ይላል። ኢትዮጵያን ከብሔራዊ ጥቅሟ ለማደናቀፍ የተፈጠረ እና ከጊዜ ጋር እሱ እንደ እንቅፋት አላደገም። እሱ እንዲያደናቅፋቸው የተፈጠሩ ሀገራት ግን ከሱ በላይ አድገዋል። ስለዚህ ያ እንቅፋት ማደናቀፍ አልቻለም። አሁን ለምሳሌ የኢትዮጵያን የጂኦስትራቴጂክ ፖዚሽኗም ላይ የጂኦስትራቴጂክ ሬሌቫንሷም ላይ ጂኦፖለቲካል አቅሟም ላይ እንቅፋት የመሆን አቅሙ ከጊዜ ወደ ጊዜ እያነሰ ነው የመጣው። ስለዚህ አሁን የሻዕቢያ መንግስት ወደ ካይሮም የሚሸሸው ወደ ጅዳም ለሚሯሯጠው ምንም የሚያደርገው እንቅስቃሴ ከዚህ በፊት መስራት የነበረበትን የቤት ስራ በአግባቡ ያለ መስራት ውጤት ነው። በቃ ብቸኛ ኃላፊነቴ ብቸኛ ቆጥሬ የተረከብኩት ኃላፊነቴ የሰሩኝን የፈጠሩኝን ሀገራት ጥቅም ማስጠበቅ ነው። የኤርትራ ህዝብ ጥቅም አይመለከተኝም። የኤርትራ ሀገር ህልውና አይመለከተኝም። የኤርትራ ድንበር የምትዋሰናቸው ህዝብ የምትጋራቸው ሀገራት ጉዳይ አይመለከተኝም። እኔ የሚመለከተኝ የታችኛው የተፋሰሱ አባል ሀገር ራስ የሆነችው የግብጽ ጉዳይ ነው ብሎ በማመን ላይ ነው የቆመው። ስለዚህ አንደኛው ከዛ አንግል መታየት ያለበት ይመስለኛል። ለኔ ሁለት ባህሪ ቲፒኤልኤፍ እና ሻዕቢያ የሚጋሩ ይመስለኛል። ሻዕቢያ የኤርትራን ህዝብ ቲፒኤልኤፍን እንደ ማስፈራሪያ ይጠቀምበታል። እኔ ከሌለው ህወሓት ያጠፋቸዋል ብሎ የኤርትራን ህዝብ ያስፈራራበታል። ህወሓትም የትግራይን ህዝብ እኔ ከሌለው ሻዕቢያ ያጠፋቸዋል ብሎ ያስፈራራበታል። የሻዕቢያን የመንግስትነት ባህሪውን ለማየት ለመረዳት የሚፈልግ ሰው በቀላሉ ኢትዮጵያ ውስጥ ያለውን ሁኔታ በቀላሉ በአፍሪካ ቀንድ ያለውን ሁኔታ ብቻ ማየት በቂ ነው። በኢትዮጵያ ውስጥ ያለውን ሁኔታ እንመልከት። ሻዕቢያ ከህወሓት ጋር አብሮ ይሰራል። ሻዕቢያ ከፋኖ ጋር አብሮ ይሰራል። ሻዕቢያ ከኦላ ጋር አብሮ ይሰራል። የፋኖ ኃይሎች ለምሳሌ ህወሓትን እንውሰደውና ህወሓት የፌዴራል መንግስቱ በአማራ ታጣቂዎች የተያዘውን መሬቴን ስላላስመለሰልኝ የፌዴራል መንግስቱን ወጋለሁ ነው የሚለው። ማንን ተደግፎ? ሻዕቢያን። የአማራ ታጣቂዎች ደግሞ የፌዴራል መንግስቱ በደማችን ያገኘነውን መሬት ለህወሓት አሳልፎ ሊሰጥ ነው ብሎ የፌዴራል መንግስቱን ይወጋሉ። ማንን ተደግፈው? ሻዕቢያን። የአማራ ታጣቂዎች ወደ ታች መውረድ ይሉና ከአማራ ክልል ውጭ የሚኖረው አማራ በኢትዮጵያ ውስጥ በሌሎች ክልሎች ውስጥ የሚኖረው አማራ ህልውናው አደጋ ውስጥ ወድቋል። በታጣቂዎች በየትኞቹ ታጣቂዎች? ሻዕቢያን በተደገፉ ታጣቂዎች። ሻዕቢያ እነዚህን ሁሉ ይደግፋል። ስለዚህ የሻዕቢያ ኢንተረስት ምንድን ነው ብለህ ስጠይቅ ጦርነቱ ነው ኢንተረስቱ እንጂ ህወሓት የሚፈልገውን የምዕራብ ትግራይ ብሎ የሚጠሩትን መሬት እንዲያገኙ አይደለም። ፋኖች ፌዴራል መንግስቱ አሳልፎ ሊሰጥብን ነው የሚሉትን መሬት ወደ አማራ ክልል እንዲካለል አይደለም። የኦሮሚያ ክልል ወደ ራሱን በራሱ የማስተዳደር ወይም ደግሞ ወደ ሀገርነት እንዲቀየር አይደለም። ስለዚህ እነዚህን ሁሉ ተጠፋፊና ተጻራሪ የሆኑ ኃይሎችን የምትደግፈው ጦርነት ነው። ኢንተረስት፣ አላማ፣ ታርጌት፣ ፍላጎት ጦርነት ሲሆን ነው። ቅድም መጀመሪያ ላይ ከኢጋድ ጋር የሚጋጨው አንደኛው በዚህ ነው። ኢጋድ ስለ ልማት፣ ስለ መረጋጋት፣ ስለ ሰላም ሲያወራ እነሱ የሚያወሩ ስለ ጦርነት ነው። አንደኛው ይሄንን ማለት ነው። ጦርነቱ ማንን ይጠቅማል? የኤርትራን ህዝብ አይጠቅምም። ኢትዮጵያ ለኤርትራውያን መሸሻ ሆነች። በክፉ ጊዜ መሸሻቸው ነበረች። አብዛኛው ኤርትራውያን ዛሬ አውሮፓና አሜሪካ ላይ ቁጭ ብሎ ለሻዕቢያ ግብር የሚገብረው አብዛኛው የመውጫ በሩ ኢትዮጵያ ነበረች። ስለዚህ የኢትዮጵያ ወደ ጦርነት ውስጥ መግባት ኤርትራውያን አይጠቅም። የኢትዮጵያ ወደ ጦርነት ውስጥ መግባት የሚጠቅመው ኢትዮጵያ በተፈጥሮ ሀብቷ የምትጠቀም ከሆነ የኛ የውሃ ድርሻ ይቀንሳል ብሎ የሚያስቡ የካይሮ ጌቶቹን ነው የሚጠቅመው። አብዛኞቹን የምስራቅ አፍሪካ ሀገራትን ያቸው አብዛኞቹ ማለት ትችላለህ። በታች በኩል ከሱዳን ጀምረህ እስከ ደቡብ ሱዳን ወረድ፣ በዚህ በኩል በሶማሊያ አርግተህ እስከ ኬንያ ወረድ። አብዛኞቹ የአፍሪካ ቀንድ ሀገራት በአልሸባብ ጥቃት ሰለባ እንዲሆኑ አልሸባብን በማሰማራት በማስታጠቅ በመደገፍ ትልቅ ስራ የሚሰራው የሻዕቢያ መንግስት ነው። አልሸባብ አንዲት ፈንጂ ያላፈነዳባት ሀገር ብትኖር ኤርትራ ነች። ከዩጋንዳ የተሻለ ሴኩሪቲ ስላለው ነው። ከታንዛኒያ የተሻለ ሴኩሪቲ ስላለው ነው።
ከነ ቡሩንዲ ከነ ኬንያ ከነ ሶማሊያ ከነ ኢትዮጵያ ከነ ሱዳን የተሻለ ሴኩሪቲ ስላለው ነው? አሰማሪ ስለሆነ ነው? ከፋይ ስለሆነ ነው? ደጋፊ ስለሆነ ነው? ጧሪ ቀባሪ ስለሆነ ነው? አቋቋሚ ስለሆነ ነው? ስለዚህ እነዚህ የቀጠናውን ሀገራት የሚያተራምሰው ስለምንድን ነው? የላይኛው ተፋሰስ አባል ሀገራት የሆኑት ሀገራት ካልተተራመሱ የመልማት ጸጋቸው ካልተስተጓጎለ ሀብታቸውን የመጠቀም አቅማቸውን ካልነሳቸው ሀብታቸውን ይጠቀማሉ። ሀብታቸውን የሚጠቀሙ ከሆነ አሁንም ይመጣና የውሃ ድርሻዬ አደጋ ላይ ይወድቃል ይላል። ምክንያቱም የናይል ተፋሰስ የሚባለውን የናይል ወንዝ አጠቃላይ ሀብትን 55 ለአንተ 55 ለኔ 18 ለአንተ ብሎ ተካፍሏል። ሌላ ጠብታ ውሃ የለም። ስለዚህ ሌሎች ይህንን ውሃ እንዳይጠቀሙ ሰላም የመንሳት ተልእኮ ነው የሻዕቢያ መንግስት ያለው በቀጠናው ላይ። በኢትዮጵያ ላይ ብቻ አይደለም። ሶማሊያን የሚያውምሰው በዚህ ነው። ጅቡቲን የሚተነኩሰው በዚህ ነው። የኤርትራ ህዝብ ምንድን ነው ያገኘው በዛ? የኤርትራ ህዝብ የሚጠቀመው ከማጋ ቢሰራ ነው ብሎ ማሰብ መቻል አለበት። ስለዚህ ለኔ ወደ ካይሮም ሲሮጡ ወደ እንትንም ምክንያቱም የምታሳየው ነገር ሲኖርህ ለምሳሌ ግብጽ ጠቅላይ ሚኒስትር ኢትዮጵያ መጥተዋል። በዜናዎቹ ሲሰሩ እንዴት ነው የተሰሩት? የግብጽ ሚዲያዎች እኮ በኢትዮጵያ መንግስት በኢትዮጵያ ጠቅላይ ሚኒስትር ግብዣ ለምንድን ነው የጋበዝከው? የምታሳየው ተቀብሎ ለማስተናገድ የሚያስችል በቂ የጸጥታ የመሰረተ ልማት አቅርቦት ስላለ ከዚህ መቅናት ለምን አይችልም? በቃ በቀላሉ ከዚህ መቅናት ለምን አልተቻለም? አንዳንድ የዲፕሎማሲ ተንታኝ ነን ብሎ የሚያስቡ ሰዎች አሉ። የኢትዮጵያ መንግስት ወደ አውሮፓ ሲሄድ ተጠርቶ ነው፣ ወደ እንትን ሲሄድ ተጠርቶ ነው፣ ትእዛዝ ሊሰጥ ነው። አሁን ለህንድ ትእዛዝ ልንሰጥ ነው ማለት ነው። ስለዚህ ሀገር ስትሆን በመቶዎችም ተሰብስበው መጥተው አንተ ጋር ኮንፈረንስ ተሳትፈው የሚመለሱበት፣ በተናጥልም መጥተው አንተ ጋር ባይላተራልም ትራይላተራልም የሆነ ሚቲንግ አድርገው የሚመለሱበት ሀገር ተፈጥራል። እንደ ኤርትራ መንግስት ደግሞ ስታየው ደግሞ በአንድ እጅ ጣት የማይበልጡ መሪዎች የጎበኙት የ34 ዓመት እድሜ ያለው መንግስት አሁንም ጎጆ ወጥቻለሁ ብሎ ጎጆ ወጣበትን ሀገር ቁርስ መሰራት ካልቻለችም ብሎ የሚያደርገው እንቅስቃሴ እውነት ያሳፍራል። እንግዲህ የኤርትራ መንግስት በታሪኩ እንደምናውቀው ከኢትዮጵያ ውስጥ ጫና ሲመጣበት እንደዚሁም ደግሞ ከሀገራት ጋር ግንኙነት ለማድረግ ወይም ደግሞ ግንኙነቱን ለማሳለጥ ሲፈልግ የወደብ አሳልፎ የመስጠት ትሬንድ አለው። በስምምነቱ አይጸናም፣ መልሶ ያባረራቸዋል፣ ሌላ ይቀበላል፣ ያባረራል፣ ሌላ ይቀበላል። እንደዚህ አይነት ትሬንዶችን እያሳለፈ ነው። ከሰሞኑ ግን የዚህ የባህር በሩ ጉዳይ አብይ ጉዳይ ወይም አንከር መሆኑን ተከትሎ ሌሎች ሀገራት ለመስጠት እንቅስቃሴዎችን እያደረገ መሆኑ እየተነገረ ይገኛል። በሌላ በኩል ደግሞ የመንግስትነቱ ባህሪ ያልሆነውን እስረኞች የመልቀቅ እንቅስቃሴም ደግሞ እያደረገ ነው። ምናልባት የኤርትራ መንግስት ባህሪ የሚታወቀው በአፋኝነቱ ነው። ከዛ በተጨማሪ ደግሞ በዓለም አቀፍ ደረጃ ላይ አንዳንድ ምስራቁ ላይ ነው አተኩሮ ሲሰራ የነበረው። አሁን ደግሞ ከምዕራቡ ጋር የመቅረብ እንቅስቃሴዎችን እያደረገ ይገኛል። ምዕራቡ የሚፈልገውን ነገር ለመስጠት ሙከራ ያደረገ ነው የሚመስለው እስረኞችን በመልቀቅ በተለይም ደግሞ የሃይማኖት እስረኞች ናቸው። አጠቃላይ እነዚህ ነገሮች እንዴት ተመለከታቸዋቸው? ከዚህ ከወደብ ጋር መስጠት አብዛኛውን ጊዜ ለወታደራዊ ስቴሽን ወይም ደግሞ ካምፕ ለማድረግ ነው። ብዙ ጊዜ እንትን ዩኤም ዱባይ ኤሚሬትሶችም ሲወስዱ የነበረው ሌሎችም እንደዚህ ለወታደራዊ እንትን ነው። አሁን ግን እየመጣ ያለው ምንድነው? ሪጂናል ኢንቴግሬሽን ለመፍጠር የአረብ ሀገራቶች ራሱ የኛን ቀላል ህዝብ አይደለም። የኢትዮጵያ ህዝብ ወደ 130 ሚሊዮን ህዝብ ነው ያለው። ይህ ህዝብ ደግሞ ትልቅ ፖቴንሻል ያለው የኮንሱመር ነው ወይም ደግሞ ሸማች ህዝብ ነው ያለው። እያንዳንዱ የሚሰሩት ወደብ ለሎጂስቲካል አገልግሎት ነው የሚሰሩት ወደቦቹ። ስለዚህ እነዛ ሎጂስቲኮቹ ታሳቢ የሚያደርገው ምን ለኢትዮጵያ ነው፣ ለ130 ሚሊዮን ህዝብ ላለው ለገበያ ነው። ገበያ በሌለበት ሁኔታ ኤርትራ ጋር ሰጡ አልሰጡ ምንም ዋጋ የለውም ማለት ነው። የጅቡቲ ወደብ ካለ ታሳቢ የሚያደርገው ምን ጊዜም ቢሆን የኢትዮጵያን ወደብ ነው ማለት ነው። የኤርትራም ራሱ ቢሰጥና ሳውዲ አረቢያ ብታለማው
ወይም ደግሞ ሌላ ሀገር ቢያለማው ሌላ አረብ ሀገር ቢያለማው ታሳቢ የሚያደርገው ገበያ ነው። ገበያ ከሌለ ደግሞ ምንም ማለት አይደለም ማለት ነው። ስለዚህ ዝም ብሎ ለማስፈራራትና እንደዚሁ ለዲፕሎማሲያዊ ማኑቨር ለማድረግ ካልሆነ በስተቀር የኢትዮጵያን ገበያ ያልተጠቀመ ማናቸውም የሆነ የወደብ ሎጂስቲክ አገልግሎት የሚሰጥ እንትን ምንም ትርፍ አይኖረውም ማለት ነው። የራሱን ወደብ አገሩ ላይ ቢጠቀም ይሻላል ብያስ ነው። እንደዛ ነው የምረዳው። ሁለተኛው ደግሞ ያነሳው ነጥብ ምንድነው የዚህ እስር ተፈቺዎችን በተመለከተ ቅድም በጠቀስኩት መጽሐፍ ላይ በቶ ሚሊዮን ላይ ኢትዮጵያና ኤርትራ ጦርነት ካለቀ በኋላ የኤርትራ አመራሮች ካቢኔ አባላት የኢሳያስ ካቢኔ አባላት የነበሩት ምን አሉ? ካሁን በኋላ እኛ ጦርነት ውስጥ መዝለቅ የለብንም፣ የኢሳያስን ስልጣን መገዳደር ጀመሩ። ወዲያውኑ ነበር 15 የኤርትራን ከፍተኛ አመራሮችን ወይም ደግሞ የኢሳያስ የካቢኔ አባላትን ያሰረው። ከነሱ መካከል ሊሆናል እንግዲህ ከ20 ምናምን ዓመት በኋላ አሁን ይፈታቸው። ይሄ እንግዲህ ለመልካም እንትኑን ለማሳየት ለዓለም አቀፉ ማህበረሰብ ወይ ደግሞ ለምዕራቡ አምባገነን አይደለም እየተሻሻለ መሻሻል አስቷል የሚለውን ለማሳየት እንደሆነ ግምት መውሰድ አይከብድም። ቢሆንም ግን ይህ መፋታታቸው የኤርትራን ህዝብ አእምሮና ልቦና ያሸንፋል ወይ ነው። ኦልሬዲ ከ20 ምናምን ዓመት ያለምንም ፍርድ አስገብተ ካሰቃየ በኋላ የኤርትራን ህዝብ አእምሮና ልቦና ያሸንፋል ብዬ አልገምትም። ኦልሬዲ ተገማች ሆኗል የኢሳያስ ባህሪ ምን እንደሆነ ማለት ሌሎች የአውሮፓውያኖችም ቢሆኑ ያውቁታል። አንድ አሁን የአውሮፓውያን በአጠቃላይ የሚተማመኑት መልቲላተራል ኢንስቲትዩሽን ላይና የህግጋት መር የሆነውን ተቋማቶችን ማስቀጠል አለብን የሚል ነገር ነው። ኢሳያስ ግን በባህሪው እንደዚህ አይነት ነገር የለበትም። ህግጋት መርም ብትለው በአገሩ ውስጥ ሰብአዊ መብት ጥሰት አለ። ኢኮኖሚያዊ ሸማች ናቸው እንዳትላቸው እንኳን ያረጀ ሰው ነው ያለው። አጠቃላይ እየወጣ አሁን ባለፈው ያየሁት አንድ ጽሁፍ ስዘጋጅ ያነበብኩት ምንድነው እስከ 20 ሺህ ኤርትራውያን ወደ ኢትዮጵያ ይመጣሉ። በዚህ በአየር ንብረት ለውጥና እንደዚሁም ደግሞ አገዛዙ ኢንዴፊኒት የሆነ የወጣቶችን ወደ ብሔራዊ አገልግሎት ስለሚያስገባ እየወጡ እንደውም በጣም ከፍተኛ የሆነ ሪሲፕተንት ነች ኢትዮጵያ የኤርትራን ስደተኞች በመቀበል ማለት ነው። ስለዚህ የሱ የነዚህን እስረኞች መፍታቱ ምንም አይነት ለውጥ ያመጣም ብዬ አላስብም። ጥሩ ደሳለኝ ወደ አንተ 98 እስረኞች እውነት ለመናገር ከባህር በጭልፋ እንደማንሳት ነው። ኤርትራ ብዙ መሰረተ ልማት ካለ እስር ቤት ነው። ብዙ ኮንቴነር ጥቅም ላይ የሚውለው ለታሳሪ ነው። የሚገርመው ደግሞ የሚታሰሩት በወንጀል አይደለም። ኤርትራ ውስጥ የምትታሰረው በእምነትህ ነው። የምታምለውን፣ የምትዘምረውን፣ የምታዜመውን የሚመርጥልህ አምባገነን መንግስት ነው ያለውና እኔ ይሄን ያደረገው ምናልባት ለዲፕሎማሲ ነው ብዬ አላምንም። እኔ ዲፕሎማሲ የሚገባው መንግስት አይደለም። ምናልባት ለጦርነት ዝግጅት ነው ብዬ ነው የማምነው። ብዙ ኤርትራውያን ውጭ ያሉ ወዳጆቻችንም አሉ፣ በእምነት በጣም የተከፉ ብዙ ሞትም አለ። ባይዘው የተፈቱትን ነው እንጂ የምናየው ብዙ ሴቶች አሉ እዛ ውስጥ ራሳቸውን ያጠፉ፣ የተገደሉ፣ የተሰወሩ፣ ቤተሰብ ጠይቋቸው የማያውቅ በሙቀት ብቻ ከ50 ዲግሪ በላይ ነው ኮንቴነር ውስጥ የሚኖሩትና የተደፈሩ መዓት ናቸው። ይሄ ጀስቸሩ ዲያስፖራ ኤርትራዊ ለጦርነት እንዲያዋጣ ለመቀስቀስ ነው የሚመስለኝ። ያዋጣል ወይ? አይ ዳውት። ወደቡን እንደ መጫወቻ መጠቀም እንጂ ለኤርትራ ህዝብ ጥቅም እንዲሰጥ አይደለም የተፈለገው። ማንም ኤርትራን የጎበኘ ያየ፣ ስለ ኤርትራ ያነበበ ሰው በቀላሉ የሚረዳው ነገር ኤርትራ እጅግ ተቆጣ ኢትዮጵያን ትንሽ መጉዳት የታሰበ ነው የሚመስለው። ኢትዮጵያ ወደቡን ብትጠቀም የዛ ወደብ ባለቤት ብትሆን በመጀመሪያ የሚጠቀሙት ኤርትራውያን ናቸው። እኔ ተወሰኑ ትልልቅ ሰዎችን ለማነጋገር ነው ትዝታቸው በሙሉ ከኢትዮጵያ ጋር ነው። ሌላው ቀርቶ እርቅ በወረደ ጊዜ ጠቅላይ ሚኒስትሩ ኃላፊነት ወስደው እርቁ እንዲወርድ ባደረጉ ጊዜ በቀናት ውስጥ ነው የዋጋ መረጋጋት የተፈጠረው። ከፍተኛ ለውጥ ነው የመጣው እዛ አካባቢ። አሁንም ተመሳሳይ ለውጥ እንዲመጣ ቢፈለግ የወደብ ጉዳይ ኢትዮጵያ መጠቀም ብትጀምር፣ የወደቡ ባለቤት ብትሆን ኤርትራውያን በብዙ ይጠቀማሉ፣ በብዙ ያድጋሉ፣ በብዙ ይለወጣሉ። ዋናው ዓላማ ግን የዚህ መንግስት ስሪት ባህሪ በኢትዮጵያ ጠላቶች የተሰራ ከመሆኑ አንጻር ክንድም ሆኖ ማገልገል የሚፈልገው ማሳካት የሚፈልገው የሰሪዎችን የፈጣሪዎችን ያ የኢትዮጵያ ጉዳት ማምጣት
በጣም ጥሩ። እንግዲህ የዛሬው ዝግጅታችንን እዚህ ላይ ያጠናቅናል። እዚህ ስቱዲዮ ስለተገኛችሁ በተለይ ኃይሌ እጅግ በጣም አድርገን እናመሰግናለን። ደሳለኝም ስለተሳተፍክ እናመሰግናለን። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን ይህንን ይመስል ነበር። ብስራት መለሰ ፕሮግራሙን እየመራው አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ